አብርሽ ሩታ እንግዲህ አዲስ ነገር መጥተዋል ማለት ነው። ያው እነሱ በመታረቃቸው በነገራችሁ ላይ ብዙዎቻችን ደስ ብሎናል ማለት ነው። ምክንያቱም እኔ በተለይ ወንድ ልጅ ከወለደ በኋላ ከሌላ ሴት ሲሄድ ብዙም አይመቸኝም፣ አልወድም። ሲጀመር ባይወልድም ራሱ ከመጀመሪያው ሴት ጋር ነው መሆን ያለበት እንጂ ያለ የመጀመሪያውን ፎቶ ሌላ ሴት ሲሄድ አግባብ አይደለም። ቤተሰብ አሁን ወንዶች እያስቸገሩ ነው ያሉ። በቃ የመጀመሪያቸውን ይተውና በቃ ያችንም በተለይ አሁን ቲክቶክ ላይ ከመጣ ወንዶች አስቸግረውናል ጎበዝ። በተለይ አረብ ሀገር ያለ ልጆች እንደ አግብተን ልበል እኔ አላገባሁኝም። አግብታችሁ የመጣችሁ ልጆች ፈጣሪ ይርዳችሁ ነው የምለው። ሌላ ምንም የምለው ነገር የለም። ፈጣሪ ይርዳችሁ፣ ፈጣሪ ይርዳችሁ ከምር ከእንደዚህ አይነት ነገር። ምክንያቱም ወንዶች ቅሬሬራ ነው የሚሉት፣ በቶሎ ነው የሚቀየሩት። ለምን እንደሆነ አላውቅም። የቲክቶክ ከመጣ አንስቶ ደግሞ ብሶባችኋል። በቃ ይችንም ያችንም ጋይስ፣ እንዴት ነው ፊቴን አያችሁት? ማዲያት ማለት ነው። መድኃኒት ተሰጥቶኝ ነበር፣ ይለቃል አይለቅም አላውቅም። በ15 ቀን ይለቅልሻል ብለው ነበር። እኔ 100 ጊዜ ፊቴ ነው ያለው ማለት ነው። ግን እሱ ግን ያው ለነገሩ በሁለት ቀን እንዴት ነው የሚለቀው? ገና 2 ቀን ነው ከተቀባሁት። ግን የቤት ፊቴ ምን እንደሚመስል ማለት ነው። እና እላችኋለሁ እንደዛ ነው። ስለዚህ አብርሽና ሩታ እንግዲህ በአዲስ ነገር መጥተዋል። በጣም ደስ ይላል ማለት ነው። ምክንያቱም ያው ሄርሜላ ዝም ብላ ነው በሰው ትዳር ነው የገባችው። አግባብም አይደለም የሚሰራው ስራም ሄርም አይደለም አግባብም አይደለም ሰው እና ሁላችሁም ሀሳብ አስተያየት ስጡ ማለት ነው። ማለት ምን እንደተሰማችሁ እናንተ በየቦታው በዚህም ትክክል ሩታ ትክክል አብርሽ ትክክል የሚለውን ተውት ጋይስ። ይሄ የማይሆን ነገር ነው። አብርሽ ትክክል ሩታ ትክክል ምናምን ኖ ኖ ኖ። ሄርሜላ ትክክል አይደለችም። ሄርሜላ በሰው ትዳር ውስጥ መታ ስለገባች ትክክል አይደለችም። ለምንድን ነው ትክክል የምትሉት እናንተ? ሁሉንም ትክክል ማለት ስለምትወዱ ነው ማለት ነው። እና ስለዚህ እንግዲህ በአዲስ ነገር መጥተዋል። ከእሷ ጋር እንደማይለያይም ደግሞ ተናግሯል ማለት ነው። አብርሽ ካሁን በኋላ ከእሷ ጋር እንደማይለያይ ከልጅነቱ ጋር እንደሚሆን ተናግሯል። ሰላም ውድና የተከበራችሁ ይሻላል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዝት ይበልልኝ። እንግዲህ በያላችሁበት የዓለም ዳርቻ ለዚህ ቻናል አዲስ ከሆናችሁ እናት ሰብስክራይብ ያደርጋችሁኝ አይደለም? ምንድን ነው ግን እንዴ? ደግፍ አድርጉኝ። መዳም ኩሽና ላይ ደግፍ አድርጉኝ። በሙቀት እንደዚህ ሆን ለምንድን ነው የማትደጋግፉኝ? ወደ ግፍግፍ አድርጉኝ እሺ። እና ያለው ነገር ይሄ ነው። ስለዚህ ልትደግፉኝ ነው የሚገባችሁ። እሺ የመዳም ቅመም መደገፍ አለባችሁ፣ ማበረታታት አለባችሁ። እሺ አዎ፣ በዛ ላይ ሙቀት ምናምን ሊገልን በጣም ሙቀት አለ። በነገራችን ላይ ሳውዲ አረቢያ ላይ በጣም ኃይለኛ ሙቀት አለ እላችኋለሁ። ሰው ያለው ነገር ይሄ ነው። ስለዚህ እንግዲህ እኛም በአዲስ ነገር በመምጣታቸው በጣም ደስ ብሎናል ማለት ነው። እንኳን በአዲስ ነገር መጣችሁልን እያልን እንግዲህ እኛም አለንላችሁ የመዳም ቅመሞች። አዎ የመዳም ቅመሞች በየቦታው ትክክል የምንለው አለ ማለት ነው። ትክክል በየቦታው ትክክል። አቤት እኛ መችስ በሚያስጨንቀን አይደል ተጨነቁ ያለን እኮ። በሁሉ ነገር ነው የሚጨነቅ። አቤት የኛ ነገር እኮ በቃ በዚህም በዛ መጨነቅ ነው ስራችንና እና እንደዛ እንላችኋለሁ። ሶ ቻናሌን ይሉኝ ሽንዶች ፊቴ ያችሁት ማዲያት ያለ ፊልተር ነው ጋይስ። ግን ይለቃል አይለቅም ወይስ አሁን ፊቴ ልታጠብና ለየው። እናንተ እስኪ ዱአ አድርጉልኝ። ማርያምን ፀጉሬም አልቋል። ፊቴ ማዲያቱ ነው። አሁን ሀገር ልገባ ነው። ፊቴ እንደዚህ ተላለጠ ግን ፊቴ በጣም ነው የምናድደው። ፊቴ እንደዚህ ይሁት ማዲያት ያችሁት ይሄ ደግሞ 100 ጊዜ እጄ ደግሞ አያርፍም። ደግሞ በቃ እጄ ከሱ ጋር ነው። ለምን እንደሆነ አላውቅም። እና እንደዛ ነው እላችኋለሁ። እንዴት ነው አላማረብኝም? አያምርብኝም። ተኝቼ ስለነበረ ትንሽ ጥርስ መችት እና ውዶቼ ማሮቼ ፍቅሮቼ፣ ለማንኛውም ይሄን ያለው ነገር። በተረፈ ግን ሰላማችሁ ብስት ትርፍርፍ ይበልልኝ። ዙሪያ ያላወራባችሁ
ሁላችሁም ያለው ነገር ይሄ ነው። ተረፈ ሁላችሁንም ከልብ እናመሰግናለን። ቴንኪ ሀሳብ አስተያየት ካላችሁ እንቀበላለን ማለት ነው። ወዶች ማሮች ፍቅሮች አሁን ስላጥም ነው ግቢ ላጥም ነው ደክማሉ። ፀጉሬ ላበጥር እንዲሆን እና ቴንኪው ጋይስ ሰላማችሁ ይብዛልኝ። አሁን ልታጠብና እንደገና ሌላ ልቀባ